የስታቲስቲክስ ስርዓታችን መንግስት በሚወስዳቸው የፖሊሲ ውሳኔዎች በተለይ ባለፉት ዓመታት ያከናወናቸው የሪፎርም ስራዎች እንዴት በመረጃ ላይ ተመስርተው እንደተከናወኑ የሚያስችል ከፍተኛ የሆነ ግንዛቤ መፍጠር ስራ ተሰርቷል። ተሻለን ለሀገራችን የሚበጀውን ለህዝብ የሚበጀውን እንመርጣለን ብለን አስበናል። እግዚአብሔር ጋር ያው ቀኑ እስከምደርስ እየጠበቅን ነው። ለመምረጥ ተዘጋጅተናል። ዝግጅት እያረኩ ነው። የመሰለኝን መርጣለሁ የሚበጀኝን። የአሜሪካና የእስራኤል ኃይሎች በኢራን ላይ ጥቃት ከጀመሩ ጊዜ አንስቶ በአካባቢው የተፈጠረው ውጥረት በዓለም አቀፍ የኃይል አቅርቦት ላይ ታይቶ የማይታወቅ ከፍተኛ መስተጓጎልን ፈጥሯል። ግጭቱ በመቶዎች የሚቆጠሩ የነዳጅ ታንከሮች ከባህረ ሰላጤው እንዳይወጡ ከማገዱን ባሻገር በቀጠናው የሚገኙ የኃይልና የመርከብ ተቋማትን በከፍተኛ ሁኔታ ጎድቷል። የሩሲያ መከላከያ ሚኒስቴር ይፋ እንዳደረገው የሶስት ቀናት ግዙፍ ልምምድ ከ64000 በላይ ወታደሮችን በመቶዎች የሚቆጠሩ የሚሳኤል ማስወንጨፊያዎችን ከ140 በላይ የጦር አውሮፕላኖችን 73 የባህር ላይ የጦር መርከቦችንና 13 የባህር ሰርጓጅ መርከቦችን ያሳተፈ ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። በዛሬ ዜና ጥንቅራችን ከሀገር ውስጥ እንዲሁም ከውጭ ያዝናቸውን በርካታ መረጃዎች አካተናል። ሱባለው ጋሻው ዜናውን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወደምናደርገው ዜና አልፋለሁ። በኢትዮጵያ እንደ ግብርና፣ ጤና፣ ፋይናንስ፣ ትምህርትና ኢነርጂ ባሉ ቁልፍ የልማት ዘርፎች የመረጃ አያያዝና አጠቃቀም እየተሻሻለ መሆኑን ፕላንና ልማት ሚኒስቴር አስታውቋል። የኢትዮጵያ ስታቲስቲክስ አገልግሎት በበኩሉ 2.6 ሚሊዮን ለትርፍ የተቋቋሙ የንግድ ተቋማትን መመዝገብ መቻሉን አስታውቋል። ዳግም ተገኝ የኢትዮጵያ ስታቲስቲክስ አገልግሎት የሀገሪቱን ማህበራዊና ኢኮኖሚያዊ ሁኔታዎች የሚያንጸባርቁ ስታቲስቲካዊ መረጃዎች በማመንጨት ላይ እንደሚገኝ አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር በከር ሻሌ የተቋሙን የስታቲስቲክስ ልማት አፈጻጸም አስመልክተው በሰጡት ማብራሪያም በሀገሪቱ 2.6 ሚሊዮን ለትርፍ የተቋቋሙ የንግድ ተቋማትን መመዝገብ እንደተቻለ ገልጸዋል። ለምዝገባው ከአንድ ዓመት በላይ የፈጀ የቅድመ ዝግጅት ስራ መሰራቱንና የምዝገባው ሂደትም 7 ወራት እንደወሰደ አብራርተዋል። ተቋሙ የመረጃ ጥራትን ለማረጋገጥ ዘመናዊ ቴክኖሎጂዎችን እየተጠቀመ መሆኑን የገለጹት ዳይሬክተሩ በተለይም በአካል ለመድረስ አስቸጋሪ በሆኑ አካባቢዎች የሳተላይት መረጃዎችን በመጠቀም እንዲሁም የስህተት ዕዳግን በከፍተኛ ሁኔታ የሚቀንሱ ስርዓቶችን በመዘርጋት አሰራሩን በማዘመንና በማጠናከር ላይ ይገኛል ብለዋል። ዶክተር በከር አክለውም አገልግሎቱ እያመነጫቸው ያሉ ኦፊሻላዊ የስታቲስቲክስ መረጃዎች ለውሳኔ ሰጪ አካላት ለሀገር አቀፍ እቅድ ዝግጅት እንዲሁም ለልማት ስትራቴጂዎች መንደፊያ ወሳኝ ግብዓት መሆኑን ጠቁመው መረጃዎቹ ለሚመለከታቸው አካላት ተደራሽ እየተደረጉ ስለመሆኑም አስረድተዋል። የድርጅቶች ቆጠራ እንዲሁ ረጅም ጊዜ የወሰደ ነው። ከ7 እስከ 8 ወር ጊዜ የፈጀ ለዝግጅት ከአንድ ዓመት በላይ የወሰደ 2.6 ሚሊዮን የሚያክሉ የሀገራችን ለንግድ ለትርፍ የተቋቋሙ ድርጅቶችን በመመዝገብ በመለየትና ከዛ በቂ የሆነ ናሙና በመውሰድ የመረጃ ትንተና ያወጣንበት ልናወጣበት የምንችል መረጃ ነው። ሁለተኛው እነዚህን መረጃዎች በመሰብሰብ ከዝግጅት እስከ ማጠናቀቅ ድረስ የወሰንባቸውን ጊዜያት የተጠቀምንባቸው ዘመናዊ ቴክኖሎጂዎችን ነው እንደ ዋና ያስተዋወቅ ነው። የፕላንና ልማት ሚኒስትር ዴታ በረከት ፍሳጽዮን በበኩላቸው በመረጃ ላይ የተመሰረተች ኢትዮጵያን ለመገንባት በሚደረገው ሀገራዊ መረጃ ሉዓላዊነት እንቅስቃሴ ላይ ከ30 ሺህ በላይ ተሳታፊዎች መገኘታቸውን ተናግረዋል። ሚኒስትር ዴታው አክለውም ኢትዮጵያ እንደ ግብርና፣ ጤና፣ ፋይናንስ፣ ትምህርትና ኢነርጂ ባሉ ቁልፍ የልማት ዘርፎች ከመረጃ አያያዝና አጠቃቀም አንጻር የተሻለ ደረጃ ላይ እንደምትገኝ ገልጸዋል። በቀጣይ ዓመትም ዘርፉ በሀገራዊ ጠቅላላ ምርት ላይ የጎላ አስተዋጽኦ እንዲያበረክት የሚያስችል ጠንካራ የመረጃ ሉዓላዊነት ስርዓት መዘርጋት አስፈላጊ መሆኑን አስገንዝበዋል። ኢትዮጵያ ብቁ የሆነ የቴክኖሎጂና የመረጃ ባለሙያዎችን ከማፍራት አኳያም አመርቂ ውጤት እያስመዘገበች መሆኗን ሚኒስትር ዴታው በጥቆማቸው አብራርተዋል። ኢትዮጵያ በቀጣይ በ2019 ዓመተ ምህረት የምታከናውነውን የሀገራዊ ጠቅላላ ምርት ወይም ጂዲፒ ሪቤዚንግን በተመለከተ ከተለያዩ ተቋማት ከተውጣጡ ባለሙያዎችና የህብረተሰብ አካላት ጋር ሰፊ ውይይት የተደረገበት ነው ማለት ነው። በአጠቃላይ በእነዚህ ውይይቶች በስታቲስቲክስ ስርዓታችን ላይ የተሰሩ ስራዎችን በማስገንዘብ ኢትዮጵያ የስታቲስቲክስ ሉዓላዊነቷን ከማረጋገጥ አንጻር የተሰሩ ስራዎችን ለማስገንዘብ ተችሏል። በስታቲስቲክስ ስርዓታችን መንግስት በሚወስዳቸው የፖሊሲ ውሳኔዎች በተለይ ባለፉት ዓመታት ያከናወናቸው የሪፎርም ስራዎች እንዴት በመረጃ ላይ ተመስርተው እንደተከናወኑ የሚያስችል
ከፍተኛ የሆነ ግንዛቤ መፍጠር ስራ ተሰርቷል። የፕላንና ልማት ሚኒስትር ዴታውን ሀሳብ የደገፉት የስታትስቲክስ አገልግሎቱ ዳይሬክተር ዶክተር በከር ሻሌ ዓለም አቀፍ ደረጃውን የጠበቀ የህብረተሰብ ጤና መረጃ መሰብሰቡንም ገልጸዋል። በተጨማሪም ከ22 ዓመታት በኋላ ለመጀመሪያ ጊዜ ከ1 ሚሊዮን በላይ አባወራዎችን ያካተተ ሰፊ የግብርና ጥናት ማካሄዱን በማንሳት ይህም በኢትዮጵያ የዳታ ሉዓላዊነትን የሚያጠናክር ስለመሆኑ ተናግረዋል። የአገሪቱን የኑሮ ደረጃ መለኪያ የሆነውን የቤተሰብ ወጪ ጥናት ከ51 ሺህ በላይ ናሙናዎችን በመውሰድ ለ1 ዓመት ያህል ማካሄዱን የገለጹት ዳይሬክተሩ ሰፊና ተደራሽ መረጃዎች የሀገሪቱን አጠቃላይ የምርት እድገት ለመስራት እንደ ዋና ግብዓት የሚወሰዱ መሆናቸውን አብራርተዋል። የሀገራችን የግብርና ጥናት ወይም የግብርና ቆጠራ ከ22 ዓመት በኋላ ለመጀመሪያ ጊዜ ሀገራችን ከደረሰችበት የእድገት ደረጃ ጋር የሚመጣጠን በጣም ሰፊ መሰረት ያለው መረጃ በመሰብሰብ በመተንተንና ውጤቱንም የመጀመሪያ ደረጃ ውጤት አሳውቀናል። በቅርቡ ለህዝብና ለተጠቃሚዎች ይፋ የምናደርግ ይሆናል። በመላ ሀገራችን በሁሉም ቀበሌዎች በ80 በላይ መጠይቆችና 54 ሞጁሎች ወይ ደግሞ ዝርዝር መጠይቆች ከ1 ሚሊዮን በላይ አባወራዎችን ያዳረሰ ነበር። ፕላንና ልማት ሚኒስቴር ከኢትዮጵያ ስታትስቲክስ አገልግሎት ጋር በመተባበር ለ3 ቀናት የቆየ የመረጃ ሉዓላዊነት ብሔራዊ ጉባኤና ኤግዚቢሽን አካሂዷል። ላለፉት ወራት የተለያዩ ቅድመ ዝግጅቶች ሲደረጉበት የቆየው 7ኛው ጠቅላላ ምርጫ ሊከናወን ጥቂት ቀናት ብቻ ቀርተውታል። የፓርቲዎች የምረጡኝ ቅስቀሳ ዘመቻ፣ የመገናኛ ብዙሃን አጠቃቀምና የተለያዩ ጉዳዮችን አስመልክቶ ለምርጫው የተመዘገቡ ፓርቲዎችን እንዲሁም መራጮችን ያነጋገረችው ምህረት ደግፍ ተከታዩን አዘጋጅታለች። ግንቦት 24 ቀን 2018 ዓ.ም ሊከናወን ቀን የተቆረጠለት 7ኛው ጠቅላላ ምርጫ ሊከናወን ጥቂት ቀናት ብቻ ቀርተውታል። የምርጫው ሂደት እንግዲህ ላለፉት ወራት በርካታ ዝግጅቶች ሲከናወኑበት የቆየ ሲሆን ከ50 ሚሊዮን በላይ መራጮችን ለመምረጥ መመዝገባቸውን የምርጫ ቦርድ ማስታወቁ ይታወሳል። ጣቢያችን ያነጋገራቸውና የምርጫ ካርድ መውሰዳቸውን የገለጹ የአዲስ አበባ ነዋሪዎችም ለምርጫው የተለያዩ ዝግጅቶች ማድረጋቸውን የምርጫውን ቀን ብቻ እየተጠባበቁ እንደሚገኙ ሀሳባቸውን አጋርተውናል። የተሻለውን ለሀገራችን የሚበጀውን ለህዝብ የሚበጀውን እንመርጣለን ብለን አስበናል። እግዚአብሔር ጋር ያው ቀኑ እስከሚደርስ እየጠበቅን ነው። ለመምረጥ ተዘጋጅተናል። ዝግጅት እያረኩ ነው። የመሰለኝን መርጣለሁ፣ የሚበጀኝን ያው ከዚህ በፊት እንደነበረው አይነት ዝግጅት እያደረኩ ነው። ያው ቀኑን ጠብቄ የምፈልገው ፓርቲ ለመምረጥ ያው ዝግጅት ላይ ነው። ካለፉት የምርጫ ዓመታት አንጻር የዘንድሮ ምርጫ በቀዝቃዛ የምርጫ ድባብ ውስጥ የሚካሄድ ነው የሚሉ አስተያየቶች ተበራክተው ቢቆዩም የፓርቲዎች የምረጡኝ ቅስቀሳ ዘመቻ፣ የመገናኛ ብዙሃን እንቅስቃሴና አጠቃላይ የምርጫ ድባቡ ከጊዜ ወደ ጊዜ ከፍ እያለ መምጣቱ ተስተውሏል። ያነጋገርናቸው አስተያየት ሰጪዎችም መሰሉን ሁኔታ መታዘባቸውን ገልጸዋል። ካሁን ከተደረጉት ከንጉሱ ጊዜ ጀምሮ አሁን እስካለንበት ድረስ እንደዚህኛው ወደር የወጣለት ምርጫ የለም። ምክንያቱም ከዚህ ቀደም እየተሸማቀቁ ነበረ ተፎካካሪዎች አስተያየት የሚሰጡት ወይም ደግሞ ከተማ ውስጥ የሚንቀሳቀሱት። አሁን ይፋዊ ነው። እያንዳንዱ እንደገና በቴሌቪዥን የአየር ሰዓት የክርክር መድረክ አለው። በሬዲዮም እየተካተል ነው፣ በቴሌቪዥንም እየተካተል ነው። ሰው እንቅስቃሴው ብዙ የዚያን ያክል እንትን አይደለም። ለምርጫውን ካርዱን ለመውሰድ የዚያን ያክል ፍላጎት የለውም። ወደ ነገር ይዘን የምናውቀው ምክንያት የለም። ይሄ ደካማ ጎኑ ነው። ጠንካራ ጎኑ ደግሞ ምንድነው? አንዳንድ ቦታዎች ስናልፍ ምናምን እንደዚህ ተቃዋሚ ፓርቲዎች በነጻነት የሆነ ነገር የሚፈልጉትን ምናምን ያደርጋሉ፣ ሲያደርጉ እናያለን። አንዱ የኛ የምናየው ነገር ጥሩ ነው። ምረጡ፣ የፈለጋችሁትን ምረጡ ነው የምንባለው። አሁንም በፍላጎት እንጂ በግዴታ ያስገድደንም የለም። ባለማጋን እኔ እንኳን አላየሁም፣ ግን ቲክቶክ ላይ ነው ያየሁት እንደው ሲለቁት እንጂ እኔ ቅስቀሳ ሲደረግ ብዙም አላየሁም። ትንሽ አልፎ አልፎ ድንኳን ላይ፣ ከዛ ውጭ እንኳን ዘንድሮ ምንም አይነት እንቅስቃሴ ብዙም አላየሁም። ጠቅላላ ምርጫውን ለማካሄድ የምርጫ ቀኑን እየተጠባበቁ እንደሚገኙና የምርጫውን ውጤት ለመቀበል ዝግጁ ነን ሲሉም አስተያየት ሰጪዎቹ ገልጸዋል። በጸጋ ተቀብዬ ያው አብሬ ጎሌን ማስፈጸም ነው፣ ስራዬን መስራት አብሬ እንደ ሀገራዊ እንደ ዜግነቴ የምሰራውን ስራ ሰርቼ ወደፊት አብሬ ከተዘገው ጋር መራመር ነው ያለብን እንጂ ምንም የዚያን ያክል እንትን አለ። ለሀገራችን የሚበጀው የተመረጠ ስለሆነ ለሀገራችን ይሆናል፣ ይበጃል። ለህዝባችን በቃ በሰላም እንድንኖር ልጆቻችን ሰላም እንዲሆኑ ነው የምንፈልገው። ምርጫ እኔ የሚጠብቀው እንግዲህ አንድ ፓርቲ እንደሚያሸንፍ እጠብቃለሁ። አንድ ፓርቲ ያሸንፋል ብዬ እጠብቃለሁ።
እኔም ደግሞ እኔ የምመርጠው ፓርቲ ያሸንፋል ብዬ በራሴን ግምት ሰጣለሁ። እኔ የመረጥኩት ፓርቲ ባይመረጥ በትክክል ከሆነ እቀበለዋለሁ። ምክንያቱም የምርጫ አንዱ ትልቁ ነገር ዲሞክራሲ የሚለው ያለውን ነገር የመቀበል ነው። እኔ የመረጥኩት ፓርቲ ባይመረጥ ምን እቀበለዋለሁ። ግን የተጭበረበረ ወይም ደግሞ ትንሽ ችግር ካለበት ደግሞ ድምጼን ላሰማበት የሚችል የራሱ የቻለ መንገድ ስላለው በተቃውሞ ላሰማ ይችላል። በተለያዩ ነገሮች ከሚመለከተው አካል ጋር ያን ነገር ለማድረግ ሞክራለሁ። ስነ ልቦናዊና የማህበራዊ ሚዲያ ጥቃቶች በሴቶች የምርጫ ወቅት ፖለቲካዊ ተሳትፎ ላይ ተጽዕኖ እያደረሱ መሆናቸውን ሴት የፖለቲካ ፓርቲ እጩዎች ገልጸዋል። የሴቶች ፖለቲካዊ ተሳትፎ እያደገ ቢመጣም አሁንም ሰፊ ስራ እንደሚጠይቅም አንስተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በምርጫ ወቅት በሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከል የሚያስችል መደበኛ አሰራር ስርዓት ሰነድ አጽድቋል። ሙሴ ከበደ ዝርዝሩን አዘጋጅቷል። በመጪው ግንቦት 24 በሚካሄደው 7ኛው ሀገራዊ ምርጫ ከተመዘገቡ እጩዎች መካከል 25.24 በመቶዎቹ ሴት እጩዎች እንደሆኑ የኢትዮጵያ ምርጫ ቦርድ መረጃ ያሳያል። ቦርዱ ይፋ ባደረገው መረጃ መሰረትም ከጠቅላላው የፓርላማ እጩዎች መካከል ደግሞ 481 ወይም 23 በመቶ ብቻ ሴቶች ናቸው። በስድስተኛው ሀገራዊ ምርጫ ከነበረው የሴት እጩዎች ተሳትፎ አንጻር ቁጥሩ በ704 ብልጫ ያለው ቢሆንም ከአጠቃላይ የሴቶች ውክልናና ተሳትፎ አንጻር ግን በቂ ነው ማለት አያስደፍርም። ሴቶች በምርጫ ወቅት ላይ የሚደርሱባቸው ተጽዕኖችና ጫናዎች ከምርጫ ተሳትፎ እንዲርቁ እያደረጋቸው ነው የሚሉት የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊና የኢትዮጵያ ሴት ፖለቲከኞች ጥምረት ሰብሳቢ ነቢሃ መሐመድ የሴቶች የምርጫ ተሳትፎ ከጊዜ ወደ ጊዜ እየጨመረ ቢመጣም በማህበራዊ ሚዲያዎች ላይ የሚደርሱባቸው ጥቃቶች ግን አሁንም ተግዳሮት ሆነው መቀጠላቸውን አነሳሉ። በሴቶች ላይ የሚደርሱ የተለያዩ ጥቃቶች አሉ። ከምርጫ እጩ ሆነው የቀረቡ ሴቶች ላይ በማህበራዊ ሚዲያ ላይ የሚደርስባቸው ትንኮሳዎች አሉ። በአካል አስገድዶ መድፈር፣ ከስራ የማፈናቀል፣ የማስፈራራት እና አልፎ አልፎ የሚታዩ የፖለቲካ ምህዳር ላይ ምቹ ያልሆኑ ጉዳዮች አሉና እነዚህ ተደራራቢ ምክንያቶች ሴት እጩዎቻችን ላይ ያለው ቁጥር ዝቅተኛ እንዲሆን አስችሎታል። ይህንን ደግሞ በዘላቂነት ለመፍታት የሚያስችል ምርጫ ቦርድ ከተለያዩ አካላት ጋር በመሆን በቅርብ ቀን የተፈራረመበት ሁኔታ ነው ያለው። የቁጫ ህዝብ ዲሞክራሲያዊ ፓርቲ የሚዲያና ኮሚኒኬሽን ዘርፍ ኃላፊ ወይዘሮ ትዕግስት ጳውሎስ በበኩላቸው በፖለቲካ የተሳትፏቸው ወቅት ልዩ ልዩ ስነልቦና ተጽዕኖችን እያሳለፉ መሆኑን እንዲገልጻሉ። ሴት በመሆኑ በተለየ ባል ደግሞ እንግዲህ ዛቻ ነው። በእርግጥ እኔ አሁን እዛ አይደለሁም አዲስ አበባ ነኝ በዚህ ሰዓት እና እዛ ክፍለ ሀገር ምናምን ስመጣ ያው ቤተሰብን ተጠንቀቂ አንቺ ልጅ ይለኛል። ብዙ ነገሮችን ያው ከጀርባዬ ነው የምሰማው፣ ከሌሎች ሰዎች ነው የምሰማው። ብዙ ነገር እያሉሽ ነው ተጠንቀቂ፣ ወይ ከዚህ ፖለቲካ ፓርቲ ውስጥ ውጪ ምናምን ነው የምባለው። ግን አሁን ባለው ደግሞ ከምርጫ ጋር በተያያዘ በጣም ተገድበን ያለ ነው ለማለት ነው። ከሚዲያ ውጪ ምንም ቅስቀሳ ያደረግነው ነገር የለም። የኢትዮጵያ ብሔራዊ ምርጫ ቦርድም በምርጫ ወቅት በሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከል ለመመዝገብና ተገቢውን ምላሽ ለመስጠት የሚያስችል መደበኛ የአሰራር ስርዓት ሰነድ በዛሬው ዕለት አጽድቋል። በአይነቱ የመጀመሪያ የሆነው የሰነድም ጥቃቱ ሲከሰት ፈጣን ምላሽ ለመስጠትና የባለድርሻ አካላትን ኃላፊነት በግልጽ ለመለየት ታስቦ የተዘጋጀ መሆኑ ተገልጿል። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተር አቶ መስዑድ ገበየሁ እንደሚሉትም የሴቶችን ተሳትፎ ለማሳደግ በምርጫ ቦርድና በተለያዩ ሲቪል ማህበረሰብ ድርጅቶች እየተሰራ መሆኑን ገልጸው ፓርቲዎች ሴቶችን፣ አካል ጉዳተኞችንና ሌሎችንም የማህበረሰብ ክፍሎች ለአባል ማማያነት ብቻ ከመጠቀም ዝንባሌ ወጥተው ተጽዕኖ ፈጣሪ በሆነ ተጨባጭ ሚና እንዲያሳትፉ ጥሪ አቅርበዋል። እዚህ ላይ ትኩረት አድርገው የሚሰሩ ሲቪል ማህበራት አሉ። ፓርቲዎችም የምርጫ ህጉም ምርጫ ቦርድ ያወጣቸው የተለያዩ መመሪያዎችን ጭምር ይሄንን የሴቶችን ተሳትፎ በጣም ትኩረት አድርገው የሚሰሩበት ነው። ኦፖርቹኒቲ ቁጥሩ በመፈልገው ልክ ወደፊት እየመጣልን አይደለምና ምን መደረግ አለበት፣ ምን ቢደረግ ጥሩ ነው ለሚለው አንደኛው የሲቪል ማህበረሰብ ድርጅቶች እዚህ አካባቢ ላይ የሚሰሩትን ስራ አጠናክረው መቀጠል አለባቸው። ሁለተኛው መስተካከል ያለበት ደግሞ ፖለቲካ ፓርቲዎች እንደዚህ ከማሞያነት ወይም አንዳንዴ የተለያየ መልክ እንደሚቀርበው ሴቶችን፣ አካል ጉዳተኞችን ስለዚህ በማቅረብ የሚያገኙት ድጋፍ አለና ያንን ድጋፍ አሳቢ አድርገው ነው ከሚለውም አንጻር ስናየው ይሄ አመለካከትም እንዲስተካከል ፓርቲዎቹ ጠንክረው መስራት አለባቸው። ከምንም በላይ ደግሞ ሴቶች ከ50% በላይ የማህበረሰብ ክፍል ከመሆናቸው ያንን ያክል የማህበረሰብ ክፍል የሚወክሉ ከመሆናቸው ራሳቸው ተደራጅተው ግፊት ማድረግ ያስፈልጋል። በሴቶች ላይ የሚደርሰውን ጥቃት ለመከላከል በዛሬው ዕለት በጸደቀው የአሰራር ስርዓት ላይ ቦርዱም የፍትህ ሚኒስቴር፣ የፌዴራል ፖሊስ ኮሚሽን፣ የአዲስ አበባ ፖሊስ ኮሚሽንን ጨምሮ 10 ተቋማት ኃላፊነታቸውን በጋራ ለመወጣት ፊርማቸውን አኑረዋል።
የቦርዱ ሰብሳቢ ሚላትወርቅ ኃይሉም ሰነዱ በምርጫ ወቅት የሴቶችን ደህንነት፣ ክብር፣ እኩልነትና ተሳትፎ ለማረጋገጥ የተዘጋጀ ትልቅ የቁርጠኝነት ማሳያ ነው ማለታቸውን ከቦርዱ ያገኘነው መረጃ ያሳያል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ጥቃት የመፈጸም ውሳኔያቸውን መቀልበሳቸውን ተከትሎ የሆርሙዝ ሰርጥ የንግድ እንቅስቃሴ ዳግም መነቃቃት ጀምሯል። የአሜሪካ ማዕከላዊ ዕዝ በበኩሉ የኢራን ወደቦች ላይ የተጣለው ማዕቀብና እገዳ አሁንም እንደቀጠለ መሆኑን ገልጿል። ቴሄራን ማዕቀቡ አለመነሳቱን ተከትሎም የተለያዩ ጉዳዮች ላይ የተለያየ ነገር እየተከሰተ እንደሚገኝ ተነግሯል። ኃይለ ገብርኤል ታደሰ። የአሜሪካ ማዕከላዊ ዕዝ በበኩሉ የኢራን ወደቦች ላይ የተጣለው ማዕቀብና እገዳ አሁንም እንደቀጠለ መሆኑን አረጋግጧል። የንግድ እንቅስቃሴዎችን ወደ ኢራን ወደቦች እንዳይገቡና እንዳይወጡ በማድረግ እገዳው ሙሉ በሙሉ እያስከበረ መሆኑን በኤክስ ገጹ ላይ ባወጣው መግለጫ አስታውቋል። በዚህም መሰረት 89 የንግድ መርከቦች አቅጣጫቸውን እንዲቀይሩ መደረጉን ማዕከላዊ ዕዙ ገልጿል። ከዚህ ጦርነት ጋር ተያይዞ በተፈጠረው ምስጢራዊ ጥቃት በፋርስ ባህረ ሰላጤ አቅራቢያ በሚገኘው የሺድቫር ደሴት ላይ አስከፊ የነዳጅ መፍሰስ አደጋ አጋጥሟል። ይህ የሺድቫር ደሴት የዱር እንስሳት መራቢያ ስፍራ በመሆኑ ጥበቃ የሚደረግለት ሰው አልባ ደሴት ነው። በዘይት የተበከለው የባህር ሞገድ ወደ ደሴቲቱ ዳርቻ መታየቱን ጦርነቱ ያስከተለውን ከባድ የአካባቢ ጥበቃና ስነ ምህዳር ውድመትን አሳይቷል። በፋርስ ባህረ ሰላጤ በሆርሙዝ ሰርጥና በኦማን ባህረ ሰላጤ በሚያልፉ መርከቦች ላይ የተሰነዘሩት ጥቃቶችም ከፍተኛ የሆነ የአካባቢ ብክለትን አስከትለዋል። ይህ በእንዲህ እንዳለ የጦርነቱን አስከፊነት ሊያረግብ የሚችል የዲፕሎማሲ ጭላንጭል መታየትም ጀምሯል። 2 የቻይና ነዳጅ ታንከሮች ከሆርሙዝ ሰርጥ መውጣታቸውን የመርከብ እንቅስቃሴ መረጃዎች አሳይተዋል። ይህ ክስተት የአሜሪካው ፕሬዝዳንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ከሰጡት አዎንታዊ አስተያየት ጋር ተዳምሮ አሜሪካና እስራኤል ከኢራን ጋር ያላቸውን ግጭት በቅርቡ ሊፈታ ይችላል የሚል ተስፋን አጭሯል። የኢራቅን ድፍድፍ ነዳጅ ከሚጭኑት ጥቂት ግዙፍ ታንከሮች መካከል የሚገኙት እነዚህ 2 የቻይና መርከቦች ከባህረ ሰላጤው በመውጣት ወደ 4 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ ይዘው ጠባቡን የሆርሙዝ ሰርጥ አቋርጠዋል። ፕሬዝዳንት ትራምፕ ጦርነቱ በፍጥነት እንደሚያበቃ ያላቸውን ተስፋ የገለጹ ሲሆን ምክትል ፕሬዝዳንት ቫንስ በበኩላቸው ግጭቱን ለማስቆም ከቴህራን ጋር በሚደረገው ድርድር ላይ መሻሻሎች መኖራቸውን በዋይት ሀውስ ጋዜጣዊ መግለጫ ላይ አብራርተዋል። ቫንስ በዚሁ መግለጫቸው በጣም ጥሩ ቦታ ላይ እንገኛለን በማለት መሻሻሎችን አመላክተዋል። ቴህራን ግጭቱን ለማስቆም ያቀረበችው አዲስ ሀሳብን ተከትሎ የታቀደውን የጥቃት እርምጃ ማቆማቸውን ትራምፕ ገልጸዋል። ዛሬ እርምጃ ለመውሰድ ከሚያስችለው ውሳኔ ላይ ለመድረስ 1 ሰዓት ብቻ ቀርቶኝ ነበር ሲሉ ትራምፕ በዋይት ሀውስ ለጋዜጠኞች ተናግረዋል። የኢራን መሪዎች ስምምነት ለማድረግ እየተማጸኑ መሆኑን የገለጹት ፕሬዝዳንቱ ስምምነት ላይ ካልተደረሰ ግን በሚቀጥሉት ቀናት አዲስ የአሜሪካ ጥቃት ሊፈጸም እንደሚችል አስጠንቅቀዋል። አሜሪካ ከእስራኤል ጋር በመሆን ከ3 ወራት በፊት የጀመረችው ጦርነትን ለማስቆም ከፍተኛ ትግል እያደረገች ትገኛለች። ፕሬዝዳንቱ ለዓለም አቀፍ የነዳጅና ሌሎች ሸቀጦች አቅርቦት ቁልፍ መስመር የሆነውን የሆርሙዝ ስትሬትን ዳግም የሚከፍት ስምምነት ላይ እንዲደርሱ በሀገር ውስጥ ከፍተኛ የፖለቲካ ጫናም እየተደረገባቸው ነው። የነዳጅ ዋጋ ከፍተኛ ሆኖ በመቀጠሉና የኮንግረስ የአጋማሽ ምርጫ በህዳር ወር መቃረቡን ተከትሎ የትራምፕ የህዝብ ድጋፍ መጠን ስጋት ውስጥ ገብቷል። ከዋይት ሀውስና ከባህረ ሰላጤው አካባቢ በተሰሙት አዎንታዊ ምልክቶች ምክንያት የነዳጅ ዋጋ በመጠኑም ቢሆን ቅናሽን አሳይቷል። በሌላ በኩል ቻይናና ሩሲያ በጉዳዩ ላይ መፍትሄ ለማምጣት እንቅስቃሴን ማድረግ ጀምረዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ከሩሲያው መሪ ቭላዲሚር ፑቲን ጋር በቤጂንግ ባደረጉት ውይይት በመካከለኛው ምስራቅ የተኩስ አቁም በአስቸኳይ እንዲደረግ ጥሪ አቅርበዋል። ሩሲያ ለ3 ቀናት የሚቆይ መጠነ ሰፊ የኒውክሌር ጦር መሳሪያዎች ልምምድ መጀመሯን አስታውቃለች። የሩሲያ መከላከያ ሚኒስቴር ይፋ እንዳደረገው ይህ የ3 ቀናት ግዙፍ ልምምድ ከ64000 በላይ ወታደሮችን ጨምሮ በርካታ መሳሪያዎችን ያሳተፈ መሆኑ ተነግሯል። ደምሰው ሽፈራው። ዓመታትን ተሻግሮ የቀጠለው የሩሲያና የዩክሬን ጦርነት አሁን ላይ ከመደበኛ ቀጠናዊ ግጭት ወጥቶ በዓለማችን ግዙፍ የኒውክሌር ኃይል ባለቤት በሆነችው ሩሲያና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መካከል ወደሚደረግ የቀጥታና አውዳሚ የኒውክሌር ጦርነት የማምራት ስጋቱ ከበፊቱ ይበልጥ ከፍ ማለቱን የሚያሳዩ ምልክቶች እየታዩ እንደሚገኙ ተሰምቷል። ሩሲያ ትላንት ረቡዕ የጀመረችው መጠነ ሰፊ የኒውክሌር ጦር መሳሪያዎች ልምምድ ስጋቱ ከቃላት ዛቻ ባለፈ ወደ ተግባራዊ ዝግጅት መሸጋገሩን የሚያሳይ ደወል እንደሆነ ዴይሊ ሜል አስነብቧል። የሩሲያ መከላከያ ሚኒስቴር ይፋ እንዳደረገው ይህ የ3 ቀናት ግዙፍ ልምምድ ከ64000 በላይ ወታደሮችን፣ በመቶዎች የሚቆጠሩ የሚሳኤል ማስወንጨፊያዎችን፣ ከ140 በላይ የጦር አውሮፕላኖችን፣ 73 የባህር ላይ የጦር መርከቦችንና 13 የባህር ሰርጓጅ መርከቦችን ያሳተፈ ነው። ከነዚህ የባህር ሰርጓጅ መርከቦች መካከል 8ቱ አህጉር አቋራጭ የኒውክሌር ሚሳኤሎችን የታጠቁ መሆናቸው ደግሞ ልምምዱ ይበልጥ በኔቶ አባል ሀገራት ላይ የተፈጠረውን ስጋት እንዳናረው ተሰምቷል። ሩሲያ ይህንን ያህል ግዙፍ ኃይል ያሰማራችው
በዩክሬን ግንባር ላለው ውጊያ ሳይሆን ለምዕራባውያን ሀገራት በተለይም ለኔቶ አባላት ጠንካራ ማስጠንቀቂያን ለመስጠት እንደሆነ አሶሺየትድ ፕሬስ በዘገባው አስፍሯል። ልምምዱ የተጀመረበት ወቅት ዩክሬን በሩሲያ ጥልቅ ግዛቶች ውስጥ በተለይም በሞስኮ የከተማ ዳርቻዎች ላይ የድሮን ጥቃቶቿን ባጠናከረችበትና በሩሲያ ንጹሃን ዜጎች ላይ ጉዳት በደረሰበት ወቅት መሆኑ የሩሲያን ትዕግስት ማለቅና ወደ አደገኛ ስልታዊ እርምጃ መሸጋገሩን እንደሚያሳይ አመላክቷል። ጦርነቱ ከተጀመረበት ጊዜ አንስቶ በአመዛኙ በዩክሬን ግዛቶች ውስጥ ሲካሄድ የቆየ ቢሆንም ከሰሞኑን ግን የዩክሬን ድሮኖች ሞስኮንና ሌሎች የሩሲያ ከተሞችን መምታት መጀመራቸው ሩሲያ በዩክሬን እንዲሁም በአጋሮቿ የአውሮፓ ህብረትና የኔቶ አባል ሀገራት ላይ ጠንከር ያሉ ጥቃቶችን ለመፈጸም እንድታቅድ አድርጓታል ሲል ሮይተርስ ዘግቧል። ይህም በኔቶና በሩሲያ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ እንዲመጣ አድርጎታል። በሩሲያና በኔቶ መካከል ያለውን የቀጥታ ጦርነት ስጋት ከፍ እንዲል ካደረጉት ምክንያቶች መካከል አንዱ እንደ አውሮፓውያኑ አቆጣጠር በ2024 ዓ.ም ፕሬዝዳንት ፑቲን ያጸደቁት የተሻሻለው የኒውክሌር ዶክትሪን እንደሆነ የዴይሊ ሜል ዘገባ ያስረዳል። በዚህ መመሪያ መሰረት ማንኛውም የኒውክሌር ኃይል የሌለው አገር የኒውክሌር ኃይል ባለቤት በሆኑ አገራት ድጋፍ በሩሲያ ላይ ወታደራዊ ጥቃትን ቢፈጽም ሩሲያ ይህንን ጥቃት እንደ የጋራ ጥቃት ትቆጥረዋለች። ይህም ማለት ዩክሬን በምዕራባውያን የጦር መሳሪያ፣ የሳተላይት መረጃ ወይንም ስልታዊ ድጋፍ ታግዛ በሩሲያ ላይ የምታደርሰው ማንኛውም ጥቃት ሩሲያ በኔቶ ላይ የኒውክሌር አጸፋዊ እርምጃን እንድትወስድ ህጋዊ መብት ይሰጣታል። ይህ የፖሊሲ ለውጥ በቀጥታ ያነጣጠረው ምዕራባውያን ለኪየቭ የሚሰጡትን ድጋፍ እንዲያቆሙ ወይንም እንዲቀንሱ ለማስገደድ ቢሆንም በተግባር ግን በሁለቱ ኃይሎች መካከል ያለውን ግንኙነት ወደ ጥፋት መንገድ እየወሰደው እንደሚገኝ በዘገባው ተዳሷል። የሩሲያው ከፍተኛ ዲፕሎማቶች በተለይም ምክትል የውጭ ጉዳይ ሚኒስትሩ ሰርጌይ ራያብኮቭ እንደሚሉት በሩሲያና በኔቶ መካከል ያለው የቀጥታ ግጭት አደጋ አሁን ላይ ከመቼውም ጊዜ በላይ ጨምሯል። የራያብኮቭ ማስጠንቀቂያ እንደሚጠቁመው በአውሮፓ ዋና ከተሞች ውስጥ ስለሚመጣው ከፍተኛ ጥንካሬ ያለው ጦርነት የሚሰሙ ንግግሮች ሩሲያን ወደ ከፍተኛ ጥንቃቄና ዝግጅት አስገብተዋታል። ይህ አይነቱ ጦርነት ደግሞ በሁለቱ ወገኖች ዘንድ ያለውን የኒውክሌር ክምችት ግምት ውስጥ ሲያስገባ ውጤቱ ለሰው ልጅ ስልጣኔ አደገኛና ፍጹም አውዳሚ እንደሚሆን ግልጽ ነው ሲል አሶሺየትድ ፕሬስ ዘግቧል። ሩሲያ በጎረቤት ቤላሩስ ግዛት ውስጥ የኒውክሌር አቅም ያላቸውን እንደ ኦሪሽኔክ ያሉ የሚሳኤል ስርዓቶችን ማስፈሯና አሁን ባለው ልምምድ ላይ ቤላሩስን ማሳተፏ ጦርነቱ ወደ ኔቶ ምስራቃዊ አባል ሀገራት የመስፋፋት እድሉ ከፍተኛ መሆኑን እንደሚያሳይ ተነግሯል። ሌላው የዚህ ውጥረት ማሳያ የዓለም አቀፍ የጦር መሳሪያ ቁጥጥር ስምምነቶች ሙሉ በሙሉ መፈራረስ እንደሆነ ሮይተርስ አስነብቧል። ለበርካታ አስርት ዓመታት በሩሲያና በአሜሪካ መካከል የነበረው የመጨረሻው የኒውክሌር ጦር መሳሪያ ስምምነት መቋረጡ ዓለምን ያለምንም የቁጥጥር ማዕቀፍ ውስጥ እንደከተታት በዘገባው ያስረዳል። ይህ ስምምነት በሁለቱ አገራት እጅ ያሉትን የኒውክሌር አረሮች ቁጥር የሚገድብና አንዱ የአንዱን ክምችት እንዲፈትሽ የሚፈቅድ ነበር። አሁን ግን ይህ ገደብ በመነሳቱ ሩሲያ እንደ ሳርማት ያሉ እጅግ ዘመናዊና አውዳሚ የሆኑ አህጉር አቋራጭ ባሊስቲክ ሚሳኤሎችን በስፋት ለማምረትና ለመሞከር በር ከፍቶላታል። ፕሬዝዳንት ፑቲን የኒውክሌር ኃይልን ማሳደግ ፍጹም ቅድሚያ የሚሰጠው ጉዳይ መሆኑን መግለጻቸው ሩሲያ ከምዕራባውያን ጋር ላለባት ወታደራዊ አለመመጣጠን እንደ ዋነኛ መከላከያና ማጥቂያ የምትጠቀመው የኒውክሌር ኃይሏን መሆኑን ያረጋግጣል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። መገናኛ ብዙሃን ብሔራዊ መግባባት በመፍጠር የዜጎችን የፖለቲካ ንቃት በማጎልበትና ተጠያቂነት የሰፈነበት ስርዓት እንዲፈጠር በማድረግ ረገድ ሚናቸውን እንዲወጡ የመንግስት ኮሚኒኬሽን ጉዳዮች አገልግሎት አሳስቧል። መገናኛ ብዙሃን ህዝብን በትክክለኛ መረጃ በማሳወቅና ለበጎ ተግባር በማነሳሳት ረገድ የማይተካ ሚና እንዳላቸው የጠቆሙት የመንግስት ኮሚኒኬሽን አገልግሎት ሚኒስትሯ እናታለም መለሰ በተለይም እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና ይበልጥ የላቀ እንደሚሆን ገልጸዋል። በቀሪዎቹ የምርጫ ቀናትም ይህንን ሀገራዊ ኃላፊነታቸውን አጠናክረው እንዲቀጥሉ አሳስበዋል። የኢትዮጵያ ዜና አገልግሎትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለዲሞክራሲያዊ ምርጫ ስኬት የመገናኛ ብዙሃን ሚና በሚል መሪ ቃል የምክክር መድረክ አካሂደዋል። ባለፉት 10 ወራት ከሆርቲካልቸር ምርቶች ወጪ ንግድ ከ400 ሚሊዮን ዶላር በላይ ገቢ መገኘቱን ግብርና ሚኒስቴር አስታውቋል። በተያዘው ዓመት ከዘርፉ ወጪ ንግድ 600 ሚሊዮን ዶላር ገቢ ለማግኘት ታቅዶ ባለፉት 10 ወራት 408.2 ሚሊዮን ዶላር ገቢ ተገኝቷል ያሉት የግብርና ሚኒስትሩ አዲሱ አረጋ በወራቱ 236413 ቶን የሆርቲካልቸር ምርት
ወደ ውጭ መላክ መቻሉን ገልጸዋል። ሚኒስቴሩ በአትክልትና ፍራፍሬ በተለይም በአቮካዶ ምርት ብሔራዊ አቮካዶ ልማት ፕሮግራም ተቋቁሞ ምርቱን ለማሳደግ እየሰራ እንደሚገኝም ተናግረዋል። የሆርቲካልቸር ዘርፍ የግብርና ምርቶችን ለሚያቀነባብሩ ፋብሪካዎች ለጥሬ ዕቃ አቅርቦት፣ ለስራ ዕድል ፈጠራና ከንዑስ ዘርፍ ለሚገኘው የውጭ ምንዛሬ እድገት የጎላ ሚና እንደሚጫወት ተጠቁሟል። በግብርናው ዘርፍ 10 ዓመት መሪ ዕቅድ መሰረት በትኩረት ከሚሰራባቸው ንዑስ ዘርፎች መካከል አንዱ የሆርቲካልቸር ልማት መሆኑንም ሚኒስትሩ አክለዋል። የጋሞ ብሔረሰብ መገለጫ የሆነው የጋሞ ዱቡሻና ዱቡሻ ወጋ ወይም የዱቡሻ ስርዓት የማይዳሰስ ቅርስ አድርጎ በዩኔስኮ ለማስመዝገብ እየተካሄደ የሚገኘው ጥረት የመጨረሻው ምዕራፍ ላይ መድረሱ ተገለጸ። የዱቡሻ ወጋ የጋሞ ሕዝብ መገለጫ የሆነ ታላቅ ባህላዊ ቅርስ ከመሆኑም በላይ የሀገሪቱን መልካም ገጽታ ለመገንባት ከፍተኛ ፋይዳ እንዳለው ያመለከቱት የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው ቅርሱን በዩኔስኮ ለማስመዝገብ የሚያስፈልገው 5 ቅድመ ሁኔታዎች መሟላታቸውን ገልጸዋል። አርባ ምንጭ ዩኒቨርሲቲ የምርምር ቡድንና በዚህ ታሪካዊ ዘርፍ ላይ የተሳተፉ አካላት ሁሉ ላሳዩት ቁርጠኝነት ምስጋና የቀረበ ሲሆን በዘርፉ ላይ የላቀ አስተዋጽኦ ላበረከቱ አካላትም የእውቅና አሰጣጥ ስነ ስርዓት ተከናውኗል። የናይጄሪያ ጦር ከአሜሪካ የአፍሪካ እዝ ጋር በመተባበር በሰሜን ምስራቅ ናይጄሪያ በወሰደው የአየርና የምድር ጥቃት 3 ከፍተኛ የምዕራብ አፍሪካ የእስላማዊ መንግስት አመራሮች መገደላቸውን አስታወቀ። የተገደሉት መሪዎች አብድ አልዋሃብ አብ ሙሳ አልማንጋዊና አብ አልሙታና አልሙሃጅር መሆናቸውን የመከላከያ ዋና መስሪያ ቤት ገልጿል። የጦሩ ቃል አቀባይ ሜጀር ጀነራል ሳማይላ ኦባ እንደተናገሩት አብድ አልዋሃብ የሽብር ጥቃቶችንና የፕሮፓጋንዳ ስራዎችን ሲያስተባብር የነበረ ሲሆን አልሙሃጅር ደግሞ የሚዲያ ዘርፍን በኃላፊነት ሲመራ ቆይቷል። ይህ እርምጃ ኦፕሬሽኑ ከተጀመረ ወዲህ የተገደሉትን የአይኤስ ታጣቂዎች ቁጥር 175 አድርሶታል። አልሙሃጅር ከሰሞኑ ከተገደለው ከፍተኛ የአይኤስ መሪ አቡ ቢላል አልማኑኪ ጋር የቅርብ ግንኙነት እንደነበረውም ተጠቁሟል ሲል አፍሪካ ኒውስ ዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቻይናው ሺ ጂንፒንግ በቤጂንግ ባደረጉት ስብሰባ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ግንኙነት ይበልጥ የሚያጠናክሩ ከ40 በላይ ሰነዶችን ተፈራረሙ። እነዚህ ስምምነቶች ኢኮኖሚን፣ ኢነርጂን፣ ትራንስፖርትንና የሁለትዮሽ ትብብርን ያካተቱ መሆናቸው ተገልጿል። ፕሬዝዳንት ፑቲን በሩሲያና በቻይና መካከል ያለው የንግድ ልውውጥ በሩብልና በዩዋን እንዲካሄድ መደረጉ የንግድ ትብብሩን ከዓለም አቀፍ ገበያ መዋዠቅና ከውጭ ጫናዎች ለመጠበቅ አስችሏል ብለዋል። አሁን ላይ አብዛኛው የሁለቱ ሀገራት የውጭና ገቢ ንግድ ክንውን በሀገር በቀል ገንዘቦች እየተከናወነ መሆኑንና ይህም ለኢኮኖሚያዊ ትስስሩ ዘላቂነት ዋስትና መሆኑን አረጋግጠዋል። በተጨማሪም በሁለቱ ሀገራት መካከል ያለው የቪዛ ነጻ መብት ቱሪዝምንና የህዝብ ለህዝብ ግንኙነትን በእጅጉ እያሳደገው ሲሆን በ2025 ብቻ በሚሊዮን የሚቆጠሩ ዜጎች በሁለቱ ሀገራት መካከል መመላለሳቸውን ተገልጿል ሲል አናዶሉ አትቷል። ቻይና የፕሬዝዳንት ዶናልድ ትራምፕን ጉብኝት ተከትላ ከአሜሪካ 200 ቦይንግ አውሮፕላኖችን ልትገዛ መሆኗን አስታውቃለች። የፕሬዝዳንት ትራምፕ የቻይና ጉብኝት ከአውሮፕላን ግዢ ባለፈ ሌሎች የአሜሪካ ምርቶች ወደ ቻይና እንዲላኩ የፈቀደ መሆኑ ተነግሯል። ሚካኤል ኃይሌ ቻይና 200 ቦይንግ አውሮፕላኖችን ልትገዛ መሆኑን አስታውቃለች። የንግድ ጦርነት ውስጥ ስለመግባታቸው በርካቶች እየተነገረላቸው አሜሪካና ቻይና
ግንኙነታቸውን ማደሳቸውን ቀጥለዋል። ፕሬዚደንት ዶናልድ ትራምፕ ወደ ቻይና አቅንተው ከፕሬዚደንት ሺጂንፒንግ እና ከሌሎች የቻይና መሪዎች ጋር ከተወያዩ በኋላ የተሰማው ይህ የአውሮፕላን ግዢ ዜናም የሁለቱ ሀገራት ግንኙነት እየተሻሻለ ስለመሆኑ ማሳያም ተደርጓል። በስምምነቱ መሰረት አሜሪካ ለቻይና የአውሮፕላን ሞተር ክፍሎችና አካላት ያቀርቡት ዋስትና እንደምትሰጥ የቻይና ንግድ ሚኒስቴር አስታውቋል። ፕሬዚደንት ዶናልድ ትራምፕ ዳግም ወደ ስልጣኑ ከመጡ በኋላ በቀዳሚነት ከወሰዷቸው እርምጃዎች መካከል በቻይና ላይ የንግድ ታሪፍ መጣል ይገኝበታል። ከ100 በመቶ ተሻግሮ የነበረው የፕሬዚደንት ትራምፕ ተጥሎ የነበረው ታሪፍም ባለፈው ጥቅምት ወር ላይ መለሳለስ የተደረሱበት ቆይተዋል። ትራምፕ ወደ ቻይና ካቀኑ በኋላም የታሪፍ እገዳ ጊዜ ለማራዘም እያንዳንዳቸው $30 ቢሊዮን ወይም ከዛ በላይ የሚገመት እቃዎች ላይ የታሪፍ ቅናሽ ለማድረግ እንደሚሰሩ ስምምነት መደረሱን የቻይና ንግድ ሚኒስቴር አስታውቋል። ይህ መግለጫ የወጣው ሺጂንፒንግ የትራምፕን ጉብኝት በተጠናቀቀ በጥቂት ቀናት ውስጥ የሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ውይይት እያደረጉ ባሉበትም ወቅት ነው። የትራምፕ የቻይና ጉብኝት ከቦይንግ ግዢ በተጨማሪ የአሜሪካ ገበሬዎች ወደ ቻይና ገበያዎች ምርቶቻቸውን እንዲልኩ ማድረግን ያካተተ ስምምነት እንዲፈጸም ስለማድረጉም ተነግሯል። ዶናልድ ትራምፕ የቻይና ጉብኝታቸውን ካጠናቀቁ በኋላ ከ200 በላይ ቦይንግ አውሮፕላኖች ጨምሮ በርካታ ታላላቅ የንግድ ስምምነቶች አድርገናል። በተጨማሪም የ700 አውሮፕላኖች ቃል ኪዳን አለ። ይህ እስካሁን ከተደረጉት ሁሉ ትልቁ የሽያጭ ስምምነት ይሆናል ማለታቸውም ይታወሳል። ቻይና ለዚህ የፕሬዚዳንት ንግግር ማረጋገጫ ሳትሰጥ የቆየ ሲሆን የአሁኑ የንግድ ሚኒስቴር መግለጫ ግን የሁለቱ ሀገራት የንግድ ግንኙነት እየተሻሻለ ስለመምጣቱ የተወሰደ ማረጋገጫም ሆኗል። የቦይንግ ዋና ስራ አስፈጻሚ ኬሊ ኦትበርግ ከትራምፕ ጋር ወደ ቻይና የተጓዘው የአሜሪካ ልዑክ አካል ነበሩ። ልዑኩ የቴስላው ባለቤት ኤለን ማስክን እና የኤአይ ቺፕ አምራች ኩባንያ የሆነውን የኢንቪዲያ ዋና ስራ አስፈጻሚ ጄንሰን ሁዋንጓን አካቶም ነበር። ቦይንግ ከቻይና ስምምነት ጋር በተያያዘ ባወጣው መግለጫም በቻይና ያደረግነው ጉዞ በጣም የተሳካ ነበር። የቻይናን ገበያ ለቦይንግ አውሮፕላን ትዕዛዞች መልሶ የመክፈት ዋና ግባችን አሳክተናለን ብለዋል። አክሎም ይህ መግለጫ መጀመሪያ የተደረገው የ200 አውሮፕላኖች ስምምነት የሚያካትት ሲሆን ከዚያ የመጀመሪያው ምዕራፍ በኋላም ተጨማሪ ስምምነቶች እንደሚከተሉ እንጠብቃለን ብለዋል። የቻይናና የአሜሪካ ባለስልጣናት ባለፈው ጥቅምት ወር በደቡብ ኮሪያ ከተካሄደው የትራምፕና የሺጂንፒንግ ስብሰባ በፊት በማሌዥያ ካዋላምፑር ስምምነት ደርሰው የነበረ ሲሆን ይህ ታሪፍ እቅዳቸው ከቀጣዩ ህዳር ወር ድረስ አራዝሞታል። ይህ ስምምነት አሜሪካ በቻይና እቃዎች ላይ ጣለችውን ታሪፍ መቀነስና ቤጂንግ ብርቅዬ ምድር ማዕድናትና ማግኔቶችን ኤክስፖርት ላይ ጣለችውን ገደብ ማቆምን ያካተተም ነበር።